ሰላም እንደናችሁ ዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል የሚተላለፉ ቪዲዮዎች እናንተ ዘና ፈታ የሚያደርጉ ቪዲዮዎችን ከእናንተ ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው የዚህ ቤተሰብ አባል ማለት ሰብስክራይብ ብትሉን ሶስ ለጋማ ቪዲዮዎቹን ላይክ እና ሼር በማድረግ ወሬ አላብዛባችሁ። ለዛሬ ወደ ሁላችሁ ቪዲዮዎች እንሄዳለን። የመቻችሁ ሰላም ነው ፍቅር? ሰላም ነው። ታገቢኛለሽ? እስኪ ተክልጂኝ በል። በሰላም ነው ወይ ግርጣት እንደዚህ ጥሩ ነው። አንተ በጣም ሰስፔንስ አድርገህ እንደዚህ ማድረግ ጥሩ አይደለም። አንድ ነገር ልንገራችሁ፣ እኔ ልጅ አለኝ፣ የልጅ እናት ነኝና ነገ ልጄ አድጋ ሶሻል ሚዲያ ላይ አይታ ወይኔ እናቴ እንደዚህ አይነት ልጅ ሰው ነበረች እንዴ እንድትለኝ አልፈልግም። አንቺ ነሽ ባይዘው ወይ ነገር ነግረሽኝ ያነሳሽውና አስበው በጣም እውነትሽን ነው። ምክንያቱም ልጅ ጋር የምትሆኚው አለ፣ አንቺ ጋር መሆነው አለ፣ ባሌ ጋር መሆነው አለ። የራሳችን ካራክተር አለን ህይወታችን ላይ። ሰው አይታ እንደዚህ እንድትሆንብኝ አልፈልግም፣ እንድታዝንብኝ አልፈልግም። እና ብመልሳቸው ሶሻል ሚዲያ ላይ ተብዬ ብመልሳቸው ብዬ የማስባቸው ነገሮች አንድ 3 ነገሮች አሉ። የመጀመሪያው ያው ከልጅ ጋር የተያያዘ ነገር ነው። ቀድሞ ባለቤቴ ጋር በሰላም ነው ያለነው። አሁንም ሰላም ነን እግዚአብሔር ይመስገን። እሱ በጣም ቁጥብ የራሱ ላይፍ ያለው ሰው ምናምን ነው እና ዝም ብሎ ይገምታሉ። አሁን ለምሳሌ የእውነት ያን የሚያዘንኩበት ነገርና የኔ ፎቶ ተደርጎ ከዛ ከቀድሞ ባለቤቷ ገንዘብ ወስዳ ምናምን ይላል። እንዴ ማለት ስትሉ አይታችኋል? እኔ አልወሰድኩም። አሁን ማስረግጬ የምነግራችሁ ነገር ከማንም 0.5 ሳንቲም ወስጄ አላውቅም፣ አልወሰድኩም። እንደዛ አይነትም ግንኙነት የለንም። እኔ እና እሱ የገንዘብ ኢሹ አይደለም። እኔ እና እሱን ያጣላን የገንዘብ ኢሹ የለብንም። እሱም የገንዘብ ኢሹ ያለበት ሰው አይደለም። እግዚአብሔር ይስጠው፣ በጣም መልካም ሰው ነው። እኔም የገንዘብ ኢሹ የለብኝም እና ከአንድ ሰው ወስጄ ለሌላ ሰው ማበላ ሰው አይደለሁም። ከዛ ደግሞ የልጅ አባት ነው ሰው አንደርስታንድ ማድረግ ያለበት። የልጅነት ባሌ ነው። ገባሽ? አንደርስታንድ አያደርጉም። ገባ? ትምህርት ቤት እንደጨረስኩት ያን ያህል እድሜ የለኝም። እኔ በ19 ዓመቴ ነው ዩኒቨርሲቲ ነው የገባሁት። 21 ዓመቴ ላይ ምናምን የማን ነፍሰ ጡር ነበርኩኝ። ሰው አልወሰድኩም ከማንም ምንም ነገር። ምክንያቱም ልጅ ስታይ አባቴን በድለው የሚባለው ነገር እንድታይብኝ አልፈልግም። በቃ አልተግባባንም ነው። ያልተግባባንበት የራሳችን ይሸዋለን። ሚዲያ ላይ መናገር ግዴታ የለብንም። እሱ ደግሞ የሚዲያ ሰው አይደለም ጭራሽ። ኮምፕሊትሊ ምንም ነገር ባይዘው ይሄ የሚወራው ነገር በሙሉ እንደማያይ ነው ነገር ምንም ስለምንም ነገር የሚያይ ሰው አይደለም። እና እኔ አልወሰድኩም። ከዛ ደግሞ ቀጥሎ እኔና ናታይ ጋር ተያይዞ የምታወሩት ሁሉ ቀን ነው ኮሜንት የሚያደርጉ። ይሄን ኮሜንት በጣም የሚያበሳጭ አድቡ። እኔ ናታይን ከሰው አልቀማሁት። የሆነ እቃ አይደለም። እኔ ምናምን ብዬ ከሰው ወስደው ነገር አይደለም። አንደርስታንድ ለማድረግ ሞክሩ። የሚገርም ነው እንግዲህ የቺታችን ከአርቲስት ናታን ጌታቸው ጋር በባለፈው ዓመት ጋብቻቸውን ፈጽመዋል። ያው ያለችው ነገር እንግዲህ እንደሰማችሁት ነው። አዶናይ እጅግ አስገራሚ የተባለ ታሪክ እንግዲህ መስራቱን ቀጥሎበታል። አዶናይን የሚያቆመው ጠፍቷል። ከ200,000 በላይ ሰዎች አዶናይ ይገባዋል በማለት ድምጻቸው ሰጥተውታል። አዶናይ ከዩቲናስ ከ2.8 ሚሊዮን ብር በላይ ያወጣል የተባለለት መኪና ለማሸነፍ እንግዲህ በዚህ ሰዓት አንገት ለአንገት ተናንቀዋል። የመኪናው ባለቤት ማን ይሆን? ሀሳባችሁን እስኪ እንግዲህ ቤተሰቦች የቲክቶክ አዋርድ አወዛጋቢነት እንደቀጠለ ነው። እንግዲህ በሁለቱ በአዶናይና በዩቲናስ መካከል ያለ ፍክክር እንድተጧጥፎ ቀጥሏል። እንግዲህ ከሌም አዶናይ ምረጣ ተናምረ የቲናስ በቃ ግሩፕ ነው አባባ በቃ በግሩፕ ነው በቃ እሷን መምረጥ አለበት እሱ መምረጥ አለበት ነው እንግዲህ እነሱ ተብሏቸው በቃ ራሳቸውን በቃ በስራቸው ይመረጣሉ። ምንድነው እንደዚህ እነሱ እንኳን ይሄን ያክል አላጫጫውም። ከሌላው ሰው ነው በጣም ያጋጋለው። ተው በእናታቸው ራሱ በስራው ይመረጣል። በቃ ይመረጣሉ። ጥሩ ከሰራ ስራው ያሸንፋል፣ ጥሩ ከሰራ ስራው ያሸንፋል። አለቀ እንጂ እንደዚህ በማጫጫት ሚዲያ በማጋገር ምናምን ባይሆን ጥሩ ነው። ግን አሁን እየሆነ ያለው እንደዛ ሶ በስራቸው ይመረጣሉ። ለነሱ ተውትና አድርግላቸው። መምረጥ ያለባቸውን በግላቸው መምረጥ። እኔ የግሌን መምረጥ የተመቸኝን ሰው መርጣለሁ። ሌላውም እንደዛው ነው መሆን ያለበት እንጂ ሚዲያ በማጋጋል የሚፈጠር ነገር አይኖርም። እንደዛ ባይሆን ደስ ይለኛል። በስራ ቢመረጥ ነው እኔ የምለው። ምክሬ የኔ ሐሳብ እንደዛ ነው። እንደ ሐሳብ የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጳሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው
እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበለዚያ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። ሰላም። ያው ሰሞኑን በአርሲ ላይ በተፈጠረው ምዕመናን ላይ በተፈጠረው ግድያ ምክንያት እንግዲህ በጋሻው ሰሞኑን የተናገረው ነገር ሰምታችኋል። እሱን አስመልክቶ ነው እንግዲህ የህግ ባለሙያው ይህን ሀሳብ የሰጡት። እውነት እንደዚህ አይነት ሀሳብ ይደብራል። ማለት አንዱን ወገን ነቅፈን አንደኛውን ደግፈን አይደለም የሆነ የኛን ነገር ልናጎለብት የሚችለው። ተከባብረን ተቻችለን ጎን በጎን በሆነ የራሳችን ነገር ማሳደግ እንችላለን እንጂ አንደኛውን በመንቀፍ አንደኛውን እንደዚህ ነው በማለት በመነቃቀፍ የሚመጣ ለውጥ ያለ አይመስለኝም። ደግሞ አይኖርም እንደዚህ ነገር በመነቋቆር በመጠላላት አይደለም። በቃ እሱ የፈለገውን ማመን ይችላል፣ እኔ የፈለኩትን ማመን ይችላለሁ። ግን እኔ የፈለኩትን ሳምን የዛኛውን ወገን እየነቀፍኩ መሆን የለበትም። በቃ የራሴን አምናለሁ፣ የራሴን እንድነቁብኝ አልፈልግም፣ እኔም እነሱ እንድነቃ አልፈልግም። በቃ መሆን ያለበት ይሄ ነው እንጂ ልክ የኔን ለማሳደግ ስል የዛኛውን መነቀፍ ከሆነ ይሄ ትንሽ ካለንበት ከዚህ ካለንበት ዘመን የማይመጥን ሀሳብ ስለሆነ እንደዚህ አይነት ነገሮችን ሼር ባናደርግ ጥሩ ነው። በትውልድ ምንዘራው ነገር የጥላቻ መከፋፈልን ሊሆን ስለሚችል ከእንደዚህ አይነት ነገሮች ብንቆጠብ የሚል ሀሳብ አለኝ። ለሳምሽ ግማርሽ ሜካፕ እንዳይለቅ በጣም ጎበዝ። በጣም እኔ ጽፌላታለሁ ያልመለሰችልኝ እሷ ነች እና በጣም አኩርፊያት ነበር። በቃ ታርቀናል። ኤኒቲንግ ከጎኗ ነኝ። ሁሉንም yes ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ ኤኒቲንግ ክሊፕሽም ላይ ምንም ነገር ላይ መሳተፍ ይችላል። በደንብ ሰፖርት አደርግሻለሁ። አመሰግናለሁ። ጎበዝ የኔ ፍቅር ማለት ምን ልበል በጣም ጎበዝ ነሽ። አመሰግናለሁ። ያ እኔ ኦሬዲ ጽፌልሃለሁ ብያለሁ አዶኒ እና ልክ ያየሁት ሰዓት ላይ በጣም ነው የተሰማኝና
ብቻ አም ፕራውድ ኦፍ ዩ። እግዚአብሔር አለ ሁሌም። እሺ በህይወትሽ ሁሌም እግዚአብሔርን ካስቀደምሽ አንደኛ ነሽ። አሁንም አንደኛ ነሽ። ደግሞ ይበልጥ እግዚአብሔርን ከፊትሽ ካረግሽው ደግሞ ጥሎ የማይጠላ አምላክ አይደል ያለው? እኛ በጣም ትልቅ ቦታ ጠብቅሻለሁ። እኛን ሁላ በልጠሽ ሌላ ታሪክ አይደል? አንደኛ እና እንኳን ደስ አለሽ አዶን። እግዚአብሔር ያክብርህ። እናመሰግናለን። አንተ ነው በጣም እናመሰግናለን። አንቺም ታይምሽን ሰምተሽ እሺ ያቀረጻ አቋርጬ ነው እንጂ አብሬያችሁ ላቡል ደስ ይለኝ ነበረ። አንድ ቀን አራት እንበላለን። ደስ ይለኛል። እሺ እወድሻለሁ። እኔም እወድሻለሁ። ማርያም እሺ ፍቅር ይቅናሽ አለው። ኤኒ ታይም አለው። ደውሉልኝ። እሺ እንደውልሽ አጀሪው ደውል። እሺ አዶናይ አባቴ ይመች። በእውነት የምሰራው ስራ እኮ በቃ ይመች። በእውነት ጥሩ ነገሮችን እየሰራ ነው። በጣም አሪፍ ነገር። ከእሷ ጋር ስላገናኘህ ደግሞ የልጅ ህይወት ምን ያክል ሊቀየር እንደሚችል ሳስበው በጣም ደስ ይለኛል። በእውነት ይችል ልጅታችን እንደምታውቋት የአብዛኛውን ጊዜ የቬሮኒካ ሙዚቃ በመጫወት እናውቃታለን። እንግዲህ በቅርቡ ደግሞ እሷም እንዳለችው ከጎኗ ሆናለሁ ብላለች እና በቅርቡ በራሷ ባበዱ ስራዎች መጣ እንደምታስደምመን ምንም ጥርጥር የለውም። ያው ወደ ተሻለ ህይወት እንደምትሸጋገር ምንም ጥርጥር የለኝም። በእርግጠኝነት ድምጿም ሁሉ ነገሯ ኤቭሪቲንግ ጎበዝ የሆነች ልጅ ነች። ቀጣይ ወደ ላይ ከፍ ብለሽ ነው የምናገኝሽ። ይመች አዶናይ ይመች። ቬሮኒካ አንቺ ደግሞ ምርጥ ሰው ነሽ። በእናትሽ ሲመችሽ አቡ ይመች። ቬሮኒካ አንደኛ ነሽ በእውነት እንደዚህ በቃ ይሄ ነገር ለልጅቷ ምን ያክል ሞራል እንደሚሆናት አስበሽዋል? ይመች። ነፋስ እኮ ነው ያለው ከውጭ ቤት ተሻለ ጃሻሉ። ኧረ እኔ በማርያም ኧረ እኔ በእናትሽ ደግሞ ምን አግሽ ነገር አለኝ ደግሞ በጣም እኮ ነው የሚበርዱ እንዴ። ሹራብ አልደረብሽ በዛ ላይ ምንድነው የምናገረኝ? ልንገርሽ? እሺ ይሄ ነው መናገር። አሁን እንደዛ የዛሬው ቀን ዝናብ እየጣለ ነው ማለት ነው። ሲያስጠላ እንደ ጓደኛ ምን ብራዘር ምን እንደልሽ ወደ ከታች ሰፈር በላይ ሲሲጄሽልኝ ነሽ ነው ያባት ስሞታች ሳቢዮን አንጩማ ብራዘር እንጂሽ ነው ያባት ምንድነው አባ ጀብሎ ነው እንደምትሰራው አይደለም ሰርጋስም ብለህ አፕ እንድታስብኝሽ ብራዘር። የምን አባ አፕ ነው? ኧረ ብራዘር ትለይብኛለሽ። ሳንንት እንጋሽ ጓድ የምን አባ አፕ ነው? አይደለም ና የት ሰፈር ልጅ ነው? የት ሰፈር ልጅ ነው? ና እናንተ ጋር ነው የምትሄደው። ይቅርታ እችን ምግብ ቴካዌ ታደርግልኛለሽ? ቤት ውሻ አለ ልውሰድለት። ውሻው አንተ ራስህ መሆን ነው። አተ እዛው ተረጋ አድርጋ አበላም። ምንድነው ቤት ደግሞ ውሻ አለ ብለህ ጭራሽ ትመታደቃለህ። በእናትህ ውድ ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቪዲዮዎች ዘና ፈታ እንዳላችሁ እንዲሁም ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮዎች እስከምንገናኝ ቻናሉን ሰብስክራይብ ያደረጋችሁ እንደ ቪዲዮቹ ላይክ እና ሼር አድርጉኝ። ይመቻችሁ። ባይ ባይ።